እጅግም ደንቆኛል። እኛ ወንድማችን የባለፈው የትናንትናውን እሁድ እዚህ ቤት ሐዋርያው ሲያገለግል ያያችሁ ሰዎች ለጌታ ቆማችሁ እልልታ፣ ጩኸት፣ ፉጨት ከካንሰር የሚፈውስ ኢየሱስ እዚህ ቤት አለ። ሰዎችን ነፃ የሚያወጣ ኢየሱስ እዚህ ቤት አለ። ክብር ለኢየሱስ ይሁን። እንግዲህ ይህ ወንድማችን የትናንትና እሁድ በዚህ ጉባኤ መካከል በዚህኛው በኩል ነበር የተቀመጠው እና ሐዋርያው ከጉባኤ መካከል ጠርቶ ያወጣውና ከጉባኤ ፊት አቁሞ እንዲህ ይለዋል። ሐኪሞች ያሉት ወደ ሕክምና ቦታ ስትሄድ የጭንቅላት ካንሰር ነው አይደል ያሉት? አዎ። አሁን አምላክ እግዚአብሔር ከዚህ ጉባኤ ሳትወጣ ፈውሶሃል ብሎ ጸለየለት። ይሄው በጅማ ሆስፒታል መጀመሪያ ካንሰሩን አረጋግጦ እዚህ አዲስ አበባ መጥቶ በሽታውን አረጋግጦ እዚህ ጉባኤ ሐዋርያው አግኝቶ የጸለየው ይህ ወንድማችን ትናንትና ሰኞ ሄዶ ተመርምሮ ሲታይ ይሄው ካንሰሩ የለም ተፈውሰሃል ተብሎ ይሄንን ወረቀት ይዘው መጥተዋል። ጉባኤው ጌታ እንዳንተ ያለ ከቶ የለምና በሰማይ በምድር አልተገኝ ጭብጨባ የታል ይብዛል ዛሬ ምስጋና ይብዛል ነገ ምስጋና ይብዛል ዛሬ ምስጋና ይብዛል ነገ ጭብጨባችሁ የታል ይሰማ እንዳንተ ያለ ከቶ የለምና በሰማይ በምድር አልተገኘምና ይብዛል ዛሬ ምስጋና ይብዛል ነገ ምስጋና ይብዛል ዛሬ ምስጋና ይብዛል ነገ ምስጋና አንተ እንደረዳኸኝ አባት እንደሆንከኝ ወዳጅ እንደሆንከኝ ሁሉ ይስማ ይወቅልኝ ሁሉ ይስማ። ቆይና መልኝ ይሄኛው የምንድን ነው? ይሄ መጀመሪያ እንተ ላይ አጠቃላይ አሜን ጀነራል ሆስፒታል ነው የገባሁት። ይሄው ከነ እነዚህ የከፈልኩት ክፍያ ደረሰኞች ናቸው። ይሄኛውስ? ይሄ ከሁሉ አካላት ደም፣ ካንሰር ምናምን ሁሉ ነገር ራስ ምታት የሚባል ነገር ሁሉ ንጹህ ነው ተብሎ ምንም የለም ነው። አዎ ቁምበት ወይ መጀመሪያ በሽታ ምን አሉ? እኔ ከዚህም በፊት አሞኝ ስራት ይቸመጣውትና ከቦንጋ ወደ ጅማ መጣሁት ኦዳ ሁሌ ሆስፒታል እዛ ገባሁትና እዛ መርምሮኝ አይቶ ጭንቅላት ውስጥ ቆስሎ አለ እና ካንሰር ነገር አለ ተጠንቀቅ። ጅማ ናቸው? ጅማ ኦዳ ሁሌ ታዋቂ። ይሄኛው ነው የመረመረው? ይሄ አሜን ሆስፒታል አሁን መጥቼ ተመረመርኩ። አዲስ አበባ እዚህ አብነት ኮካው ጋር ትላንትና እና ይሄን ወረቀት ማረጋገጫ ሳላመጣ አልመጣም ብዬ ፕሌንቲ ከቆረጨ ከዛ በኋላ አይ ሳልመሰክር አለ ይሄ ፀሐይ ሳይጠልቅ አሁን ተፈውሳለህ አልከኝ። ይሄን ሳላረጋግጥ አልሄድም ብዬ ከዛ ተጣላሁት። ካንስል አድርጌ ቲኬቱን ቀርጬ ወደዚህ መጣሁ። አረ እልልታ ለጌታ ክብር ጭብጨባችሁ ከፍ ይበል እስኪ። የተፈወሰው ከሳምንት በኋላ ቢሆን ብዙ አልገረምም። ከ3 ቀን በኋላ ቢሆን ብዙ አልገረምም። በሰዓቱ ትላንትና ወዲያ አስታውሳለሁ ጭንቅላትን በጭንቅላቴ እንዲህ ያደረኩ እቺ ፀሐይ ሳጠፋ ይሄ ካንሰር ካልጠፋ እውነት ነው። እቺ ፀሐይ ሳጠፋ አልከኝ። እኔ እንደው ምን እንደተናገርክ ዙር ብለኝ ለህዝብ አሳይተህ አምጣ እሱ ወረቀቱ ስጠኝ። ለጉባኤ እሑድ ስናገር ነበረ እሱን አይን ጫፍን ዞር ብዬ ጸጉሩ ሁሉ ሲራገፍ ነው ማያው። መጥፎ ጉዳይ ሊሆን ነው ማያው። ጌታ ግን እንዲህ ያለኝ ነው እቺ ፀሐይ ሳጠፋ ካንሰር ካልጠፋ ተባለ። ይሄ እሑድ ነው። ሰኞ ሄዶ ሲመረመር በሽታ የለ ይችላል። ሃሌሉያ! እና ቆማችሁ ለጌታ ክብር አታመጡማ። ጭብጨባችሁ ይበል እስኪ። አባቴ እንዲህ ያለ ነው
ከአንድ ዓመት በላይ በትንሹ ለ2 ዓመት ያክል ነው በዚህ በጭንቅላት ካንሰር የታመምኩት። እዚህ ግን መጣው እሁድ መጣው አንተ ቃል አወጣ ሰኞ ሄድኩኝ ተፈወስኩት። አሁን ደስተኛ ነኝ በጣም ደስተኛ ነኝ። እሺ በካንሰር በሽታ ለሚሰቃዩ ሰዎች የምትለው ጉዳይ ካለ ኖ እንግዲህ እዛ ያለውበት ሚዛን ተፈሪ ወደ ቦንጋ ብዙዎቹ ያወራሉ። ነብዩ ጉርሚ አሁን አስታውስኩ አርብ ቀን ስልክ ደውሎ ይጸልያለሁ አትሞትም አልኩ። ትወደኛለህ? በጣም አምወድክ። ጸጋኝ ይቀበላል። የትኛው ጉዳይታውና አዲስ አበባ ድረስ አልኩ። አሚኜ ከቦንጋ መጣው ይላል። ይችላል። ሃሌሉያ። ባለፈው ሳምንት ነበር አይደለም? ያቺ ልጅ ስትናገ ምን አለች? 6 ወር ሙሉ ምግብ በልቼ አላውቅም። አትንቀሳቀስ፣ አትራመድ፣ ሐኪሞች ቤት ግቢ ብሏታል። ግን ለኢዜ ደወልክና ጸልይ ሲባል የሷ ጉዳይ ከባድ ነው። ብቻ በአካል አሁኑ ይዛቸው መራመድ አትችልም። በምንም አምጧት መጣች። ጸለይኩ። ከ6 ወር በኋላ ለመጀመሪያ ጊዜ ምግብ ወስዳ በላች፣ ተፈወሰች። እስቲ አሜን አሜን። እስቲ አሜን አሜን። ቦንጋ ለአዲስ አበባ ቅርብ አይደለም። እንኳን በሽተኛ ጤነኛ ሰው እንኳን ሊመጣ አይችልም። ግን አንድ ንግግር አምኖ መጥቷል። ይሄ ሰው አተረፈ ከሰረ አተረፈ። ወደ አገሬ ግባ ደግሞ ታገለግላለህ። አሜን። ጠብቀኝ ትቀባለህ። ማን ነው እጅ የሚያወዛወዝ? የሚገርም ተአምራት ለነዚህ አባት የሆነው ትናንት ከዝዋይ ተነስቼ ወደዚህ ግቢ ሐዋርያውን ፈልጌ ስመጣ ሁለቱም አይኖቼ አያዩ። በእንዲህ አይነት ሁኔታ ውስጥ ሆኜ ሰው ነው ይዞኝ ወደዚህ ግቢ ያመጣኝ እና ሐዋርያው ልክ ሲያገኘኝ ዘይት ቀብቶ ጸለየልኝ። አይኖቼ ተጋርዶ ነበር፣ አሁን እያዩ። አራ ጩኸት አለ፣ ክብር ያለ ለኢየሱስ። አራ ይሰራል ኢየሱስ። አሹ እለት ሳይሆን ለጌታ አቤት አቤት። አይቼዋለሁ ጌታን አይቼዋለሁ አይቼዋለሁ ኢየሱሴን ለነስ ልዩ ነው። እናውቀዋለሁ ጌታን እናውቀዋለሁ ኢየሱሴን ለነስ ልዩ ነው። እያጨበጨባችሁ እኔም እንዲህ ወደረሰኝ ከመቅበዝበዝ እሱ በቃ ስለኝ ያመራራ ሕይወት ተጣፈጠ በኢየሱሴ ታሪክ ተለወጠ። አይቼዋለሁ አይቼዋለሁ ኢየሱሴን ለነስ ልዩ እናውቀዋለሁ ጌታን እናውቀዋለሁ ኢየሱሴን ለነስ ልዩ ነው። ሃሌሉያ አሜን። ማን ነው በጩኸት የሚያግዘኝ? ክብር እልልታ ጩኸት አሁንም ሌላ እስቲ ትላንትና ማታ አብረን ነው ያደርነው። ለካ በአንድ ምሽት ታሪክ ይቀየራል። እጃችሁ ገፋ አድርጉልኝ። በዘር ማንዘራችሁ ሽባ አይኖርም። አሜን። እውር አይኖርም። አሜን። ማይሰማ አይኖርም። አሜን። የማይሄድ አይኖርም። አሜን። ማይራመድ አይኖርም። አሜን። በጌታ አንድ እስቲ ከላይ ጀምሮ አራግፉ እስቲ። ይህ ወንድማችን የሚገርም ነው። በቤቱ የሆነው ታምራት 2017 ጳጉሜ ወር ማነው ጳጉሜ ውስጥ ቀን 4 ላይ ወደ ሐዋርያው አዲስ አበባ ከሚኖርበት ቦታ ተነስቼ እዚህ ቤት እመጣለሁ። ስመጣ
ጌስታውስ ከገቡ ሰዎች መካከል እኔን አቁሞ እንደዚህ አለኝ ዛሬ በዚህ ቤት ከተገኙ ሰዎች መካከል 3 ሰዎች አደገኛ ባለጠጋ ይሆናሉ ከ3ቱም ሰዎች መካከል አንደኛው ባለሀብታም አንተ ነህ ብሎ ባረከኝ ጸለየልኝ እና ስመጣ ጮጋራኝ አሞ ነበር የመጣሁት ሐዋርያው ይሄንን ቃል ተናግሮ ዘይት ቀብቶ ይለያል እና በዚህ ጊዜ ጮጋራዬን ዝም ብዬ በራሴ ቼክ አደርጋለሁ ቼክ ሳደርግ ምግብ ስበላ ጮጋራዬ ጤናማ ቀጥሎ ከዚህ ቤት ወጥቼ ወደ ስፍራ ሄድኩ እግዚአብሔር አመት አልሞላም አዲስ አበባ ላይ ትልቅ ቤት እዛ ክፍል ሀገር ላይ ትልቅ ቤት በብዙ ተባርኬ ይሄው እግዚአብሔር ከፍ አድርጎኝ ለምስክርነት መጣው ይላል እናንተ ሰዎች እዚህ ቤት ለሚሰራው ጌታ ፉጨት ወጥ እልልታ ሃሌሉያ አሜን ከአዲስ አበባ ነው የመጣችው 3 ተአምራቶች በቤቴ ሆኑልኝ ትላለች እና ከዛሬ 1 ወር በፊት ወደዚህ ቤት ስመጣ የጮጋራ ካንሰር ነበረብኝ ቀጥሎ ደግሞ በቤቴ ውስጥ ትልቅ ጩኸት ነበር ልጄ ከቤት ድንገት ወጣ ትጠፋለች ይሄም በእንዲህ ሆኖ ሳለ እናቴ ደግሞ የወለደችኝ እናቴ መራመድ አትችልም በአልጋዋ ላይ ተኝታ ረጅም ዘመን አስቆጥራለች እግዚአብሔር በቤቴ ላይ ፍርድ ቢያመጣ ብዬ ወደዚህ አዲስ አበባ ጉባኤ መጥቼ ሲቀላቀል ሐዋርያው ሰዎችን እየባረከ ጉባኤ ላይ ሳለ ድንገት ቀረብ ብዬ ሃይላንድ ውሃዬ ውስጥ ዘይት አስጨመርኩ ደረቴን ይዞ ጸለየልኝ ልክ ከዚህ ስወጣ ሐኪሞች ጋር ሲሄድ ካንሰር ብሎኝ ነበሩ ምግብ መብላት አልችልም እየተሰቃየው የነበርኩት እኔ ተፈወስኩ ጉባኤው አሜን በሉት እቺ ከቤተ ለ2 ወር እንዲሁ ወጣ የጠፋች ሴት ልጅ ልክ ከዚህ ቤት እንደወጣው ስልኳን ደውላ እኔ አለው እናት አትጨናነቂ ስራ ጀምሬ ስራ እየሰራው ነኝ ብላ ምስክርነት ሰጠችኝ ይሄም በቤተ ተአምራት ነው ጉባኤው እንደገና ለጌታ ክብር አምጡት እሱ ብቻ አይደለም ከዚህ የወሰድኩትን ውሃ ነው ቤተ ውስጥ ቁጭ ብዬ ቴሌቪዥን እየተከታተልኩ ይሄንን ተአምራት የሐዋርያው አምላክ በቤቴ ላይ ካደረገ እናተንም መፈወስ ይችላል ምንም እንኳን አልጋዋ ላይ ቁጭ ብላ ተኝታ የምትሸና እናተ ብትሆንም እግዚአብሔር ኃይል አለው ብዬ ቴሌቪዥን መስኮት ላይ እየተከታተልኩ ፎቶዋን ወስጄ አደረኩ ልክ በሳቱ ይሄንን ካረኩ በኋላ ደውዬ እናተን ስጠይቅ ለረጅም ዘመን መራመድ የማትችል እናተ ከአልጋዋ ተነስታ መራመድ ጀመረች እግዚአብሔር ይህንን በቤታችን አድርጓል ትላለች ጉባኤው ፉጨት ወደ ላይ እልልታ ወደ ላይ እልልታችሁ ይሰማ ለጌታ ከዚህ በላይ አሽ በበረሃ ጋሻ ለተጠመርካተ ስትሆን አየሁት ኢየሱስ የኔ ጀግና ጀርባህን ለደካማ ለበረታው ፊትክን ሰጥተህ አታደለም ስምህ ጨብጨባ ለታ ስምህ ብሩክ ሆነ ስምህ ብሩክ ሆነ ስምህ ብሩክ ሆነ